ድምፃዊ አሸናፊ ከበደ ጎዳና ወጣ። ወደ ጎዳና ያወጣው አሳዛኝ ምክንያትና 12 ዓመት የተደበቀው ሚስጥር። በሙዚቃ ኢንዱስትሪ ትልቅ አስተዋጽኦ ያበረከተው ተወዳጅና አሁንም ድረስ ተደማጭነት ያላቸው ዘመናዊ ሽሬ ሙዚቃዎችን ለህዝብ አበርክቶ ድንገት ከሙዚቃው ኢንዱስትሪ ጥፍት ያለው አሸናፊ ከበደ ምን ገጥሞት ይሆን? መንገድ ላይ ብቻውን እያወራ ሲሄድ የተቀረጸ ቪዲዮ ሶሻል ሚዲያ ላይ እየተሰራጨም ይገኛል። ከ4 ዓመት በፊት የራስሽ ጉዳይ የሚል ሙዚቃ እንደ አዲስ ቪዲዮ ሰርቶ አሳትሞ የነበረው አርቲስቱ በምን ቅጽበት ጎዳና ወጣ? የሚያውቁት አድናቂዎቹ እንዲሁም ወዳጅ ዘመዶቹስ ምን አሉ? የህዝቡ ምላሽ ምንድን ነው? ለነዚህ ጥያቄዎች ያገኘናቸውን መልሶች በየፈርጁ ልናስደምጣችሁ ነው። ለታምራት ደስታ፣ ለጥላሁን ገሰሰ፣ ለኢዮብ መኮንን ሙዚቃዎችን ያሳተመው ይሄ ሰው ባለክለብ ቤቱ እኔስ ወድሻለሁ ነፍሴ እስኪጠፋ እያለ ሰው ከጎኑ የጠፋና ምሳ ግዙልኝ ሲል ጎዳና ላይ የተገኘው አርቲስት አሸናፊ ከበደ ምን አገኘው? ጉዳዩን በሰፊ እንቃኛለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ አብራችሁ ቆዩ። አርቲስት አሸናፊ ከበደ ከ11 በላይ አልበሞችን ለህዝብ ያደረሰ ሲሆን ተወዳጅነትን ካገኙ ዘፈኖቹ መካከል ወንዳታ፣ ቅብጥብጥ፣ ስወድሽ፣ ትዳር፣ ሰው አይናቀም፣ የራስሽ ጉዳይና አይረሴው፣ ሰማይ ቢስገመገም፣ መትረየስ ቢንጣጣ፣ እኔስ ወድሻለሁ ነፍሴ እስክትወጣ ብሎ የፍቅሩን ኃያልነት በመትረየስ መንጣጣት እንኳን እንደማይተው ያስቀነቀነበት ሞገደኛ ሙዚቃው መቼም አይረሴ ነው። ድምፃዊ አሸናፊ ከበደ ተወዳጅነት ወደ አተረፈበት የሙዚቃ ስራ የገባውና የሙዚቃ ፍቅሩ የተጸነሰሰው ገና በልጅነቱ ሲሆን በጥንት ጊዜ በነበረችው በፊሊፒንስ ሬዲዮ ላይ በሚለቀቁት የብዙነሽ፣ የበረከት መንግስታብ፣ የተሾመ ወልዴን ዘፈኖች እያዳመጠ መልሶ እያቀነቀነ ነበር በሙዚቃ ፍቅር የተነደፈው። ሙዚቃ ቤቶቹም እየሄደ ዘፈን እያስከፈተ አብሮ ሲዘፍን ሰው እየከበበው ሙዚቃ ቤቶች ገበያ ዘጋህብን እያሉ እስከ ማባረርም ደርሰው ነበር። አሸናፊም አንዱ ጋር ሲባረር ሌላኛው ጋር ይዘፍን እንደነበር ይነገራል። አሸናፊ ከበደ እንዲህ እያለ ከፍተኛ ኪነት ገብቶ መስራትም ይጀምራል። በከፍተኛ ኪነት ቆይታው ብዙ ልምድ ካካበተ በኋላ እናቱ ሻሸመኔ ስለነበሩ ይናፍቁትና ወደ ሻሸመኔ ያቀናል። እናቱም ብሎ ከአዲስ አበባ ወደ ሻሸመኔ ቢሄድም ከልቡ የማትወጣውና በሙዚቃ ኢንዱስትሪ ከፍ ብሎ ለመታየት መንገድ የሚፈልግላት ሙዚቃ የእድል ነገር ሆኖ ተከትለው ሻሸመኔ ድረስ ትመጣለች። አጋጣሚውን በወቅቱ ታዋቂና የማዕከላዊ ዕዝ ኦርኬስትራ ኪቦርዲስት የነበረው አለቃ መላኩ ተገኝ ሌላ የኦርኬስትራ ባንድ ጋር በሻሸመኔ የሚያቀርቡት ዝግጅት ስለነበራቸው ሆቴል ይዘው ያርፋሉ። የያዙት ሆቴልም አሸናፊ ከሚኖርበት ቅርብ ነበር። አሸናፊም ወደ ሻሸመኔ እንደመጡና ያረፉበትን ሆቴል ሲሰማ ለሙዚቃ ካለው ጥልቅ ፍቅር የተነሳ ለሙዚቃ ምንም የሚያደርገው አሸናፊ ወዳረፉበት ሆቴል በመሄድ ኪቦርዲስት አለቃ መላኩ ተገኝን ጋር በመሄድ የእናንተን ባንድ በድምፃዊነት መቀላቀል እፈልጋለሁ ይላቸዋል። ሻለቃም ልምድ አለህ ወይ ብለው ሲጠይቁት አዎ ከፍተኛ ኪነት ሰርቻለሁ ይላቸዋል። እስኪ አቀንቅንልኝ ሲሉትም እኔ ያልገባኝም ጥፋቴ ያለ ቦታው መገኘቴ እንዴት የሆነ መጨረሻሽ ሌላ ወደሽ እኔን ከዳሽ የሚል ስንኝ ሲያቀነቅንላቸው በጣም ደስ ብሏቸው ይሄማ ቆንጆ ነው ብለው ማታ ፕሮግራም ስላለ እዛው ሙዚቃን ታቀርባለህና ተዘጋጅ ብለው ይነግሩታል። የዛኑ ቀን ማታም የሻሸመኔ ልጅ ሙዚቃ ያቀርባል ስለተባለ አዳራሽ ውስጥ ህዝቡ ግጥም ብሎ ይገባል። መጀመሪያ ወደ መድረክ ሲወጣ ህዝቡ በጩኸት ቢያስደነግጠውም አሸናፊ እንደምንም ዘፍኖ ይገባል። አዳራሽ ውስጥ ያለው ታዳሚም ይደገም እያለ መጮህም ይጀምራል። አሸናፊም ድጋሚ በሞራል ወጥቶም ይዘፍናል። ከዛም እንግዲህ የአዳራሹ ሰው በሰጠው ሞራል ያማተረሽ የተሰኘው ሙዚቃ አልበሙን ያወጣል። የአልበሙ መጠሪያ የነበረው ያማተረሽ አንቺን ልጅ ማን ነው ያማተረሽ፣ ያስተዋለሽ አንቺን ልጅ ማን ነው ያስተዋለሽ፣ ከኔ ሌላ ማን አስቦሻል፣ ልቤስ ናፍቆሻል የሚል ስንኝ የቋጠረ ሙዚቃው በይበልጥ ተወዳጅነትን አተርፏል። እውቅናን እንዲያገኝም አልበም እንዲያወጣም ሞራል በመሆን የሻሸመኔ ህዝብ የአሸናፊ የሙዚቃ ጉዞ ውስጥ ከፍተኛ አስተዋጽኦ ነበራቸው። ነገር ግን አርቲስቱ አሁን ያለበትን ሁኔታ የሻሸመኔ ህዝብ ማውቃቸውን እንጃ። የመጀመሪያ አልበሙን ካወጣ በኋላ አዲስ አበባ አዲስ ነገር ፍለጋ ወደ አዲስ አበባ ያቀናል። አዲስ አበባም እንደመጣ ራስ ቲያትር ተፈትኖ አልፎም ይቀጠራል። ራስ ቲያትር እየሰራም ሁለተኛ አልበሙን ያወጣል። ሁለተኛ አልበሙን ካወጣ በኋላ ብዙ የሰርግ ስራዎችን እየሰራ እንዲሁም ክለብም መስራት ጀመረ። በስራ ተወጥሮ ብዙ ጊዜ ራስ ቲያትር ሲቀርም እንዲሰናበት ይደረጋል። ከዛም በሙዚቃው ብዙ መስራት
መስራት እንደሚቻል ያወቀው አሸናፊ እውቅናን ወዳገኘበት ወደ ሻሸመኔ ተመልሶ በመሄድ የራሱን ምሽት ቤትም ይከፍታል። ምሽት ቤት ከፍቶ እየሰራ ብዙ አልበሞችን ሰርቶ የኦዲዮ ቪዥዋል አባልም ስለነበር አሸናፊ 7ኛ አልበሙ ጋር ሲደርስ የራሱን ሙዚቃ ቤትም ይከፍታል። ከዛም በተከታታይ ቅርንጫፉን ወደ 3ም ያሳድጋል። ሙዚቃ ቤቱንም እንደከፈተ ለጥላሁን ገሰሰ፣ ለታምራት ደስታና ለኢዮብ መኮንን ሙዚቃዎችን እንዳሳተመም ይናገራል። ታዲያ አሸናፊ ከበደ እንዲህ ይላል። እኔ የማውቀው መሳቅ መጫወት ነው። ስቀልድ የሳቀልኝ ሁሉ የወደደኝ ነው የሚመስለኝ። በር ከፍቼ ማስገባት ነው ልማዴ። እናም እኔ ወጣት ስለነበርኩኝ ነገሮችን ቀለል አድርጌ የመለከት ነበር የሚለው አሸናፊ ለ12 ዓመታት እንዲማቀቅ ችግር ውስጥ እንዲገባ ሀብቱንም ያወደመ ችግር ይገጥመዋል። ችግሩም በዛን ወቅት መቆጣጠር የማይችሉት ኮፒራይት ነበር። ታዲያ በኮፒራይት ምክንያት ከስሮ ሀብቱም ወደ መመናመኑ ይደርሳል። ዘፈኖቹንም የሰረቀው አምኛ ያቀረብኩት ሲስቅልኝ ወዳጅ ያልኩት ያለው ሰው ነበር። የደረሰበት ከባድ ውድቀትና የሀብት መመናመን ትልቅ ህመም ላይ እንዲወድቅ ያደርገዋል አርቲስት አሸናፊ ከበደን። በዚህም እንግዲህ ለ10 ዓመታት ከሙዚቃው ጠፍቶ የትገባ ተብሎ ሲፈለግ በቀን 150 ብር እየከፈለ አንድ ሆቴል እንደሚያደርና ውጭ ያሉ ሰዎች እርዳታ እያረጉለት ይኖር እንደነበርም ሰምተናል። ቆይቶም እኔ ድምፃዊ አሸናፊ ከበደ ነኝ የምሳ ሙሉልኝ እያለ ሲለምንም ይታያል። መለመን ብቻ ሳይሆን ብቻውን እያወራ እየዘፈነ ሲሄድም ይታያል። ይሄ ያኔ ከ10 ዓመታት በፊት በሙዚቃዎቹ የተደሰቱ በድምፁ ሞገደኝነት በግጥሙ ረቀቅነት ለተደሰቱ አድናቂዎቹ ወዳጆቹ እጅግ ያልተጠበቀና ልብ የሚሰበር ክስተት ሆኗል። ብዙዎች ለምን የሙዚቃ ሰዎች አትረዱትም? ደጋግ ኢትዮጵያውያን ወዴት ናችሁ እያሉ ይገኛሉ። ታዲያ እንግዲህ ጎዳና ወጥቶ ብቻውን እያወራ በተለቀቀው ቪዲዮም አዲስ አበባ 12 ዓመት ሙሉ እንደዛ ሲሆን ቆይቶ አሁን ነው ወይ ቪዲዮ መልቀቆ የታያችሁ እያሉ ቪዲዮን በለቀቁት ሰዎችም እየተቃወሙ ይገኛሉ። ነገር ግን አሳሳቢው ነገር አርቲስቱ ያለበት የጤናና የኢኮኖሚ ሁኔታ እንጂ የተለቀቀው ቪዲዮ እንዳልሆነ ብዙዎች ይስማማሉ። ዘናጭ ባለሀብት የነበረው አሸናፊ ዛሬ ጎዳና ወጥቶ ማየት አሳዛኝና ልብ ሰባሪ ነው። መቼም እንደተነሳበትና እንደደረሰበት ከፍታ ብዙ ሰው መውደቅ አለ ብሎ ላያስብ ይችላል እና ካለበት ከፍታ ሸርተት ብሎ ሲወድቅ ድንገት ያልጠበቁት ውድቀት ሲገጥም አእምሮ መታመም፣ ሌላም በሽታ ላይ መውደቅ ከገጠመ ችግር ላይ ተጨምሮ ሌላ ችግር ቢሆንም ከወደቁበት አለመነሳት ደግሞ ሌላ ችግር ይሆናል። እናም ከ3 እና ከ4 ዓመት በፊት በሙዚቃ ባለሙያዎች እርዳታ ነበር ከነበሩ አሪፍ የሚባሉ ሙዚቃዎች ተመርተው ተሰርተውለት ነበር። ከነዛም ውስጥ የራስሽ ጉዳይ የሚለው አንዱ ሙዚቃ ተጠቃሽ ነው። በዚህም እንግዲህ ከ5 ሚሊዮን በላይ ሰዎች ያዩለት ስራ ነበር። ከ4 ዓመት በፊት እንደዚህ ያለ ከፍታ ላይ የነበረ ሰው ዛሬ ላይ እንዴት ተጎሳቅሎ ማየትና ባልተጠበቀ ሁኔታ መገኘቱ እጅግ ልብ ሰባሪ ሁኔታ ሆኖ አግኝተነዋል። እኛም እንግዲህ አርቲስት አሸናፊ ከበደ ካለበት ሁኔታ ወጥቶ ወደ ቀድሞ ሁኔታው እንዲመለስ የሙዚቃ ባለሙያዎችም ሆነ የሱ አድናቂዎች የበኩላችሁን እንድትወጡ መልእክታችንን እናስተላልፋለን። እኛም እሱን የምናግዝበት መንገድ ካለ የበኩላችንን ልናደርግ ቃል እንገባለን። ለአርቲስት አሸናፊ ከበደም መልካምን ሁሉ እንመኝለታለን። የዛሬን እዚህ ጋር በቃን። አብራችሁን ስለቆያችሁ እናመሰግናለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳይረሳ። መልካም ጊዜን ተመኘን።